ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ሮብ ግንቦት 20 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የመጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በአማራ ክልል ከ100 በላይ ሰዎች በወባና በኮሌራ በሽታዎች ህይወታቸው ማለፉን የክልሉ የህብረተሰብ ጤና ኢንስቲትዩት ማስታወቁን፣ የቅዱስ ሲኖዶስ የዜጎችን ህይወት እየነጠቀ ነው ያለውን ግጭት እንዲቆም ጥረት የሚያደርግ ኮሚቴ መዋቀሩን፣ እንዲሁም አሜሪካ ውጭ ጉዳይ ሚኒስትር ግንቦት 20 የኢትዮጵያ ብሔራዊ ቀን ብለው መጥራታቸው አነጋጋሪ መሆኑን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ቅዱስ ሲኖዶስ የዜጎችን ህይወት እየነጠቀ ነው ያለውን ግጭት እንዲቆም ጥረት የሚያደርግ ኮሚቴ መዋቀሩን አስታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከግንቦት 6 ቀን ጀምሮ ያካሄደውን የርክበ ካህናት መደበኛ ስብሰባ በተመለከተ መግለጫ አውጥቷል። ቅዱስ ሲኖዶሱ ለቤተክርስቲያኗ አንድነት፣ ለሀገር ሰላምና መረጋጋት ልዩ ትኩረት በመስጠት አስፈላጊ ውሳኔዎችን ማሳለፉንም አስታውቋል። ዘላቂ ሰላምንና አንድነትን ለማስፈን የዜጎችን ህይወት እየነጠቀ ያለው ግጭት እንዲቆም ጥረት የሚያደርግ ኮሚቴ መዋቀሩን የገለጸው መግለጫው ይህም ለሰላምና ለአንድነት ልዩ ትኩረት ሰጥተው እንደሚሰሩ አስረድቷል። በአዲስ አበባ ሀገረ ስብከት ጽሕፈት ቤት የተፈጠረውን የአስተዳደር ችግር አስመልክቶ አጣሪ ልዑክ ባቀረበው ሪፖርት መሰረት የስራ ኃላፊዎቹን በማንሳት አስተዳደራዊ ውሳኔዎችን ማስተላለፉንም ገልጿል። ሌላኛው ሲኖዶሱ ያነሳው ጉዳይ የዝክረ ረቂያ ጉባኤን ሲሆን በነገረ ማርያም፣ በነገረ ክርስቶስና በሌሎች አስተምሮቶች ዙሪያ የተሰጡ ሐሳቦችን የቅዱስ መጽሐፍን ትርጓሜ መሰረት በማድረግ ተብራርቶና ተስተካክሎ የጎደለው ተሞልቶ የጠመመው ተቃንቶ በመጽሐፍ መልክ እንዲታተም በሚዲያ ሊተላለፍ የሚገባው አስተምሮት ደግሞ በሊቃውንት ጉባኤ ብቻ እንዲተላለፍ መደረጉንም አንስተዋል። በተጨማሪም የቤተክርስቲያኗ በሕገ ልቦና፣ በሕገ ኦሪትና በሕገ ወንጌል ያገኘችውን ዶግማዊ፣ ቀኖናዊ፣ ትውፊታዊ ሀብቶቿ የሕግ ጥበቃና ከለላ አግኝተው ለትውልድ እንዲተላለፉ ቅዱስ ሲኖዶስ ውሳኔ መስጠቱንም አስታውቋል። የሥራ ዘመናቸውን ያጠናቀቁ አባቶች ለቀጣይ 3 ዓመታት በሚተኩ አባቶች መተካታቸውንም አንስተዋል። በተጨማሪም ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ፊልጶስና ብፁዕ አቡነ በርናባስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ይቅርታ መጠየቃቸውን የገለጹ ሲሆን ይቅርታቸውንም መቀበሉንም አስረድቷል። በመጨረሻም በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ዜጎች በሰላምና በፍቅር እንዲኖሩ አለመግባባቶች በውይይት እንዲፈቱ ቤተክርስቲያን የሰላም ጥሪዋንም አስተላልፋለች። የአሜሪካ ውጭ ጉዳይ ሚኒስትር ግንቦት 20 የኢትዮጵያ ብሔራዊ ቀን ብለው መጥራታቸው አነጋጋሪ ሆነ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአነጋጋሪ ሁኔታ ለኢትዮጵያ የ34ኛ ዓመት የነጻነት በዓል የመልካም ምኞት መግለጫን አስተላልፈዋል። በአሜሪካ የውጭ ጉዳይ ሚኒስቴር ይፋዊ ድረገጽ ላይ የወጣው የማርኮ ሩቢዮ መግለጫ የተላለፈው በትናንትናው ዕለት ቢሆንም የመረጃ ከተጋራ ከሰዓታት በኋላም ተነስቷል። የሩቢዮ መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜ የያዘ ሲሆን በአሜሪካ ስም ለ34ኛ የነጻነት ክብረ በዓል የእንኳን አደረሳችሁ መልእክት ምኞቴን አቀርባለሁ ብለዋል። አሜሪካና ኢትዮጵያ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ይገልጻል። ይህ የውጭ ጉዳይ ሚኒስቴሩ መግለጫ ግንቦት 20 የነጻነት በዓል ብሎ መጥራቱ ታዲያ አነጋጋሪ ሆኗል። በኢህአዴግ ዘመነ መንግስት በድምቀት ይከበር የነበረው ግንቦት 20 ይጠቀስ የነበረው የደርግ ዘመን የተገረሰሰበት የድል በዓል ቀን በሚል ነበር። በመንግስት ደረጃ የሚከበረው ይህ ቀን ሲታሰብ ስራና ትምህርት ጭምር ዝግ ይደረግም ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ታዲያ ለተወሰኑ ዓመታት በዓሉ መከበር ቢቀጥልም አከባበሩ መቀዛቀዙ ታይቶበታል። አሁን በስራ ላይ ያለው የህዝብ በዓላትና የረፍት ቀንን መወሰን የወጣው አዋጅ
ከጸደቀ በኋላ ደግሞ በዓሉ ተከብሮ እንደማይውል ተደንግጓል። ይህንንም ተከትሎ ጥቂት የማይባሉ መንግስታዊ ድርጅቶች በዛሬው ዕለት ዝግ እንዳልሆነ ለሰራተኞቻቸው መልእክት ማስተላለፋቸውን ተከትሎ በዛሬው ዕለት ዝግ ሆኖ አልዋለም። ነገር ግን በትግራይ ክልል ከሌሎቹ የኢትዮጵያ ክልሎች በተለየ መልኩ በዛሬው በዓሉ ተከብሮ ውሏል። በዓሉን ተከትሎም በተለያዩ የክልሉ ከተሞች ተከብሮ የዋለ ሲሆን ስራም ዝግ ሆኖ መዋሉን ያገኘነው መረጃ ያመለክታል። በአማራ ክልል ከ100 በላይ ሰዎች በወባና በኮሌራ በሽታዎች ህይወታቸው ማለፉን የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በአማራ ክልል ባለው አንድ ዓመት በኮሌራና በወባ በሽታዎች ከ100 በላይ ሰዎች ህይወታቸው ማለፉን የአማራ ክልል ህብረተሰብ ጤና ተቋም አስታውቋል። የኮሌራ በሽታ እየተወሰደ ባለው ክትትል እየቀነሰ እንደሆነና የወባ በሽታ በአንጻሩ እየጨመረ እንደሆነ በባህር ዳር ዙሪያ ወረዳ የአንዳሳ ቀበሌ ነዋሪዎች መናገራቸውን ዶቼ ቬለ ዘግቧል። በዋግ ኽምራ ብሔረሰብ አስተዳደር የሳህላ ሰየምት ወረዳ ጤና ጽሕፈት ቤት የወባ መከላከልና ባለሙያ ወይዘሮ ፍቅርታ አሰፋ በወረዳው 13ቱም ወረዳዎች የወባ በሽታ መከሰቱን ተናግረው ስርጭቱ ከሳምንት እየጨመረ መሆኑንም ገልጸዋል ሲል ዘገባው አክሏል። የአዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አየለ ይስማው በበኩላቸው በቻግኒ ከተማ አስተዳደር ዚገም፣ አዩ፣ ጓንጓና፣ ጃዊ ወረዳዎች የብሔረሰብ አስተዳደሩ 82 ከመቶ የወባ ሽፋን እንደሚይዙና አሁንም ስርጭቱ በከፍተኛ ሁኔታ እየጨመረ መሆኑንም አስረድተዋል። የአማራ ክልል ህብረተሰብ ጤና ተቋም ዋና ዳይሬክተር አቶ በላይ በዛብህ በበኩላቸው ከታህሳስ 2017 ጀምሮ እስከ 2316 ሰዎች በበሽታው ተይዘው ሕክምና አግኝተዋል ብለዋል። 15 ሰዎች ደግሞ በበሽታው ህይወታቸው ማለፉን አመላክተዋል። የወባ ስርጭትን በተመለከተ ባለፈው ዓመት በክልሉ 1.8 ሚሊዮን የክልሉ ነዋሪዎች በበሽታው ተይዘው ሕክምና የወሰዱ መሆናቸውን ተናግረው 91 ሰዎች ደግሞ ህይወታቸው አልፏል ብለዋል። አሁን የክረምቱ መግባትን ተከትሎ በየሳምንቱ በአማራ ክልል ከ22000 በላይ ሰዎች በወባ በሽታ እንደሚጠቁ ዳይሬክተሩ አመልክተው ካለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍ ያለ ነው ብለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ሰዓታችን ቀጥሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጪው ሐምሌ ወር ለሚካሄደው ሀገር አቀፍ ምርጫ እየተዘጋጀው ነው ማለቱን፣ የእርዳታ ድርጅቶች ድጋፍ መቋረጥ የኢትዮጵያ የጤና ስርዓት ላይ ተጨማሪ ጫና የሚፈጥር ነው ሲል ተመድ ማሳሰቡን፣ እንዲሁም ንግድ ባንክ በአካውንት ውስጥ ከነበረ ከ7 ቢሊዮን ብር በላይ ተዘረፈ በሚል የተላለፈው የዜና ዘገባ ሐሰት ነው ማለቱን ጨምሮ ሌሎች መረጃዎችን ሀና ፍሳ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጪው ሐምሌ ወር ለሚካሄደው ሀገር አቀፍ ምርጫ እየተዘጋጀው ነው አለ። የኢትዮጵያ እስልምና ጉዳዮች ምክር ቤት የ2017 ዓ.ም ለሚያካሂደው ሀገር አቀፍ የመጅሊስ ምርጫ የግንዛቤ ማስጨበጫ ፕሮግራም ከአዲስ አበባና ከየክልሉ የመጡ በርካታ የምርጫ አስፈጻሚዎች በተገኙበት ትላንት በሚሊኒየም አዳራሽ አካሂዷል። የቦርድ አባላትና አመራሮች፣ የመጅሊሱ አመራሮች፣ ኡለሞች፣ የማህበረሰብ መሪዎችና በየደረጃው ያሉ የምርጫ አስፈጻሚ አካላት ዝግጅቱ ላይ ተገኝተዋል። ምክር ቤቱ በቀደሙት ሙስሊም አባቶች የትግል ፍሬ ዛሬ በተገኘ ዲሞክራሲ ለረጅም ዓመት ሲንከባለል የነበረው የሙስሊሙን ጥያቄ የጠንካራ ተቋም መኖር ተረጋግጦ በአዋጅ ቁጥር 1207 ለጸደቀው ተቋም የሚመቹ ሊመሩ የሚገባ አመራሮች ለመምረጥ ይፋዊ የሆነ የምርጫ ሂደት ተጀምሯል ሲል ገልጿል። የምክር ቤቱ የምርጫ አስፈጻሚ ቦርድ ሰብሳቢ ዶክተር አብዱልአዚዝ ኢብራሂም ለሀገር አቀፍ ምርጫው የምርጫ ማኑዋል እንደተዘጋጀ ገልጸው ምርጫውን ለማካሄድ ኢትዮጵያ በአራት ክላስተር በማከፋፈል ወደ ስራ መግባቱን አስረድተዋል። ቦርዱ 9 አባላት ያሉት ሲሆን ከፌደራል እስከ መስጂድ ድረስ አስመራጭን ገለልተኛ የሆነን አካታች የሆነን ማቋቋም ፈተና ስለነበረ የክላስተር አደረጃጀትን መርጠን ኢትዮጵያን በ4 ክላስተር በመመደብ ወደ ስራ ገብተናል። አራቱም ክላስተሮች በቦርዱ ሁለት አመራር ተከፋፍሎ ሁሉም ወደ ስራ ገብቷል። የምርጫ ቦርዱ የምርጫ ማኑዋል ማዘጋጀት ነበር። ማኑዋላችንን አዘጋጅተን በይፋ ወደ ስራ አስገብተናል።
የተደራጁ አስመጪዎች ወደ ክልል እንደሚሰሩ የጠቀሱ ሰብሳቢው ከቀናት በኋላ የምርጫ ምዝገባ በማካሄድ የቅድመ ምርጫ ሂደት እንደሚጀምር አስረድተዋል። የቦርድ ሰብሳቢው አያይዘውም አሁን ያለው የጠቅላይ ምክር ቤቱ ስራ አስፈጻሚ ኃላፊነት ሲረከብ ላለፉት 3 ዓመታት የዑለማ መግባቢያ ሰነድ እንዲያዘጋጅ ተቋሙ በአዋጅ እንዲቋቋም እንዲሰራና በአደራ የተሰጠውን ኃላፊነት በምርጫ እንዲያስረክብ አደራ መቀበሉን አስታውሰዋል። ምርጫ ቦርድ በመጅልስ ታሪክ ለመጀመሪያ ጊዜ የተሰናዳውን ምርጫ በብቃት ለማስተናገድ መዘጋጀቱንም ገልጸዋል። በቅድመ ምርጫ ካሉት ትልልቅ ጉዳዮች አስመራጮችን ማደራጀትና አስመራጮችን የሥራ ተግባር ማሳወቅና ማሰማራት ነው። ቀጥሎ ለምርጫ የሚሆኑ ቁሳቁሶችን ማዘጋጀትና ማቀናጀት ማዳረስ ነው። ከዚያም ዛሬ ወደምንጀምረው የቅድመ ምርጫ ቱባው ስራ የምርጫ ምዝገባ ሂደትን ማስጀመር ነው። ንግድ ባንክ በአካውንት ውስጥ የነበረ ከ7 ቢሊዮን ብር በላይ ተዘረፈ በሚል የተላለፈው የዜና ዘገባ ሐሰተኛ መሆኑን ገለጸ። የኢትዮጵያ ንግድ ባንክ ባወጣው መግለጫ ግንቦት 19 ቀን 2017 ዓ.ም የኢትዮጵያ ሚዲያ አገልግሎት በተሰኘ የዜና ማሰራጫ በኢትዮጵያ ንግድ ባንክ የውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ቢሊዮን ብር በላይ መዘረፉ ተገለጸ በሚል እንደ ሰበር ዜና የተላለፈው መልእክት የሐሰት ዘገባ ነው ብሏል። በሚዲያዎቹ ከተዘገበው በተቃራኒ ከባንኩ ምንም የተዘረፈ ገንዘብ አለመኖሩንና ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑን ጠቅሶ ባንኩ ሙከራው በተደረገ በጥቂት ደቂቃዎች አጠራጣሪ ግብይት መፈጸሙን ስለደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራውን ወዲያውኑ እንዲከሽፍ ማድረጉን ገልጿል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንኩን ሲስተም ተላልፎ የተፈጸመ ጥቃት አይደለም ያለው ባንኩ ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የሕግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉና የምርመራ ስራውም ተጠናክሮ የተከናወነ እንደሚገኝ ማስታወቋል። ባንኩ እንደማንኛውም የፋይናንስ ተቋም በተለይም እንደ ግዙፍ የፋይናንስ ተቋምነቱ ያልተገባ ጥቅም ለማግኘት አስበው ለሚንቀሳቀሱ አካላት ኢላማ መሆኑ እሙን ቢሆንም እንዲህ አይነቱን ህገወጥ ተግባር ለመከላከል የሚያስችል ጠንካራ የቁጥጥር ስርዓትና የዘመነ ሲስተም ያለው በመሆኑ ይህ የሙከራ ድርጊት መክሸፉ አንዱ ማሳያ ነው ብሏል። በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን አስታውቆ በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃውን አሳውቃለሁ ሲል በማህበራዊ የትስስር ገጹ ላይ አስታውቋል። የእርዳታ ድርጅቶች ድጋፍ መቋረጥ የኢትዮጵያ የጤና ስርዓት ላይ ተጨማሪ ጫና የሚፈጥር ነው ሲል የተባበሩት መንግስታት ድርጅት አሳሰበ። በኢትዮጵያ HIV ኤድስን ለመከላከል የተደረጉ ጥረቶች ከፍተኛ ውጤት አስመዝግበው እንደነበር የመንግስታቱ ድርጅት የኤድስ ድጋፍ የኢትዮጵያ ዋና ዳይሬክተር ቲና ቡንቶ አስታውቀዋል። የተራድኦ ድርጅት በድንገት ድጋፍና እርዳታ መቋረጡ ደግሞ ተጽዕኖ አስጊ አድርጎታል ብለዋል። ኢትዮጵያ HIV ለመከላከል በአመታት ልፋት ያገኘቻቸው ውጤቶች ወደ ኋላ እንዲመለሱ መፍቀድ የለብንም ሲሉም ዳይሬክተሩ አሳስበዋል። የአሜሪካ ተራድኦ ድርጅት በኢትዮጵያ የኤችአይቪ ህሙማን የሚሰጠው ድጋፍ መቋረጡን ተከትሎ የሚፈጠረው ክፍተት በመንግስትና በማህበረሰቡ እንዲሸፈን ለማድረግ የሚያስችል ጥናት ማካሄዱን ዋና ዳይሬክተሯ አመላክተዋል። የተገኘው ስኬት ወደ ኋላ እንዳይመለስም የሚቻለንን ሁሉ ለማድረግ ዝግጁ ነን ሲሉ ቲና ቡንቶ ገልጸዋል። የመንግስታቱ ድርጅት በድረገጹ ባስነበበው የዋና ዳይሬክተሯ ቃለ ምልልስ ተቋሙ የኢትዮጵያ መንግስት ያጋጠመውን የገንዘብ ድጋፍ ለመቋቋም የሚያስችለውን እገዛ እያደረገ መሆኑን ጠቁመዋል። ለገንዘብ ድጋፍ ቀውስ ማጋጠሙን ተከትሎ ወዲያውኑ የተጽዕኖ ዳሰሳ ጥናት አካሂደናል ሲሉ የገለጹት ዋና ዳይሬክተሯ የትኞቹ ፕሮግራሞች በገንዘብ ድጋፍ እጥረቱ ሳቢያ እንደቆሙ የትኞቹ እንደቀጠሉ ለመለየት መቻሉን ጠቁመዋል። ይህ ሀገሪቱ በብሔራዊ ደረጃ ለሚታካሂዳቸው እቅዶችና ዘላቂነት ግብ እንዲያግዝ በማለም የተደረገ መሆኑን አመላክተዋል። እንዲሁም መንግስት የሀገር ውስጥ ሀብቱን በማሰባሰብ የትኞቹን ፕሮግራሞች ማስቀጠል ይችላል የሚለውንም ለመለየት የሚያስችል የኢንቨስትመንት ፕላን እያዘጋጀ ነው ብለዋል። እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት 600 ሺህ የሚያሳትፍ የ200 ብር የገቢ ማሰባሰቢያ ንቅናቄ አስጀመረ። እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ዛሬ ግንቦት 16 2017 ለእዝነት አንድ ጎጆ እንገባለት በሚል መሪ ቃል የ200 ብር ቻሌንጅ ወይም የገቢ ማሰባሰቢያ ንቅናቄ በይፋ አስጀምሯል። ላለፉት 4 ዓመታት በኪራይ ቤት ውስጥ ተደራራቢ አካል ጉዳት ያለባቸው ህጻናትን በመንከባከብ መቆየቱን የድርጅቱ መስራችና ስራ አስኪያጅ ወይዘሮ
ዘቢባ አህመድ በእውነቱ ላይ የገለጹ ሲሆን በአሁኑ ሰዓት ግን በአንድ በጎ ሰው አማካኝነት ሰሜን ሆቴል አካባቢ አዲስ ማዕከል እንደተገዛለት ጠቁመዋል። ሆኖም ይህ ቤት ለጉዳተኛ ህጻናት አመቺ እንዲሆንና አሁን ካቀፋቸው ህጻናት በተጨማሪ ተደራሽነቱን ለማስፋት ማዕከሉን ለማስፋፋት መታቀዱን ገልጸዋል። ለግንባታው 120 ሚሊዮን ብር በጀት መያዙን የገለጹት ወይዘሮ ዘቢባ ሁሉም የማህበረሰብ ክፍል ከማዕከሉ ድጋፍ እንዲያደርግ ጥሪ አቅርበዋል። ለዚህም 600,000 ሰው ተሳታፊ ያደርጋል የተባለለትን ለዝነት አንድ ጎጆን ገንባለት በሚል መሪ ቃል የ200 ብር ቻሌንጅ መዘጋጀቱን ተናግረዋል። ወይዘሮ ዘቢባ አህመድ አክለውም ቻሌንጁ ከግንቦት 16 እስከ ሰኔ 16 ለአንድ ወር የሚቆይ የማህበራዊ ሚዲያ ንቅናቄ መሆኑን ተናግረው ሁሉም ማህበረሰብ ቻሌንጁን በመቀበል ከዝነት ጎን እንዲቆም ጥሪ አቅርበዋል። በተጠቀሰው ጊዜያት በድርጅቱ በተከፈተ በኢትዮጵያ ንግድ ባንክ፣ በዳሽን ባንክ፣ በአዋሽ ባንክ፣ በህብረት ባንክ፣ በኦሮሚያ ኢንተርናሽናል ባንክ እንዲሁም በአቢሲኒያ ባንክ የባንክ ቁጥሮቹ እንዲያግዙ ጥሪ የቀረበ ሲሆን በቴሌብር አጭር ኮድ 51 31 72 መጠቀምም እንደሚቻልም ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሰላማዊት ጌታ ሰው ይዛለች። ተከታትለን እንመለስ። አብራችሁን ቆዩ። በኢትዮጵያ ንግድ ባንክ የ1 አሜሪካን ዶላር ግዢ በአንድ ሳምንት የ7 ብር ጭማሪ አሳይቶ 131 ብር ደረሰ። የኢትዮጵያ ንግድ ባንክ ለበርካታ ወራት አንድን የአሜሪካ ዶላር 124 ብር ሲገዛና 2 ብር ጨምሮ ሲሸጥ የቆየ ሲሆን ካለፈው ሳምንት አጋማሽ ጀምሮ 4 ብር ጨምሮ 128 ብር ሲገዛ ቆይቷል። ባንኩ በአንድ ሳምንት የ7 ብር ጭማሪ በማድረግ አንድን የአሜሪካ ዶላር 131 ብር ገዝቶ 133 ብር ከ62 ሳንቲም እንደሚሸጥ ማስታወቁን ከማህበራዊ የትስስር ገጹ ተመልክተናል። ኢትዮጵያ ገበያ መር የውጭ ምንዛሬ ተመን ስርዓት ተግባራዊ እንዲደረግ መወሰኗን ተከትሎ ባንኮች በየዕለቱ የውጭ ምንዛሬ ተመን ይፋ ማድረጋቸውን ቀጥለዋል። በተመሳሳይ በኢትዮጵያ የሚገኙ የግል ባንኮች ካወጧቸው ዕለታዊ የምንዛሬ ተመን ለአብነት ያህል እናስቃኛችሁ። በአባይ ባንክ በአንድ ሳምንት ውስጥ ከሳንቲም ለውጥ ውጪ አንድ የአሜሪካ ዶላር በ131 ብር ከ95 ሳንቲም ገዝቶ በ134 ብር ከ59 ሳንቲም ተሽጧል። በአቢሲኒያ ባንክ በአንድ ሳምንት ውስጥ ከሳንቲም ለውጥ ውጪ በባንኩ አንድ የአሜሪካ ዶላር በ131 ብር ከ92 ሳንቲም እየተገዛ በ134 ብር ከ56 ሳንቲም እየተሸጠ ይገኛል። ብሔራዊ ባንክ ባንኮች ያለባቸውን የውጭ ምንዛሬ ለማቃለል በማሰብ ከቅርብ ጊዜያት ወዲህ በየ2 ሳምንቱ ለባንኮች የውጭ ምንዛሬ በጨረታ መሸጥ መጀመሩ ይታወቃል። በዚህም ባለፈው ሳምንት በስድስተኛው ዙር ያቀረበውን 50 ሚሊዮን ዶላር 13 ባንኮች በአማካይ 133 ብር ከ17 ሳንቲም መውሰዳቸውን ማስታወቁ ይታወሳል። የእያንዳንዱ ኢትዮጵያዊ የውጭ ዕዳ 575 ዶላር ደረሰ በሚል የተሰራጨው ዘገባ የተሳሳተ ነው ሲል የገንዘብ ሚኒስቴር አስታወቀ። ባሳለፍነው እሁድ ግንቦት 17 ቀን 2017 ዓመተ ምህረት ሪፖርተር ጋዜጣ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን 575 ዶላር መድረሱ ተነገረ በሚል ርዕስ ይዞት የወጣው ዘገባ የተሳሳተ ነው ሲል የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ጉዳዩን አስመልክቶ ባወጣው መግለጫ ጋዜጣው ያወጣው ትንተና አውዱን ያልጠበቀና የተሳሳተ አረዳድ የሚሰጥ እንደሆነ ለመረዳት መቻሉን ገልጿል። በዚህ ምክንያት ይህንን መግለጫ ማውጣት አስፈላጊ መሆኑንም መስሪያ ቤቱ አስታውቋል። የኢትዮጵያ ኢኮኖሚክስ ማህበር ያወጣው ሪፖርት በማጣቀስ የተሰራው ዘገባ ኢትዮጵያ እስከ ፈረንጆቹ 2023 ድረስ ያለባት የብድር መጠን 62.5 ቢሊዮን ዶላር መድረሱን በተመለከተ የቀረበው ሐሳብ ኢትዮጵያ ያለባት የውጭና የሀገር ውስጥ የብድር መጠን ተለይቶ መቅረብ ነበረበት ብሏል። አክሎም 2024 መጨረሻ ድረስ ኢትዮጵያ ያለባት የውጭ የብድር መጠን የመንግስት ልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካን ዶላር ነው ብሏል። የኢትዮጵያ የውጭ ብድር በተመለከተ ማብራሪያ የሰጠው መግለጫው የኢትዮጵያ የውጭ ብድር ሙሉ በሙሉ በሚባል ደረጃ የተጠራቀመ ውርስ ዕዳ ነው ብሏል። ያለው የዕዳ ጫና በዚህ ምክንያት የተባባሰ ነው ያለው ሚኒስቴሩ ላለፉት 7 ዓመታት ይህንን ውዝፍ ዕዳ ያስከተለውን የክፍያ ጫና ለመቀነስ በርካታ ስራዎች ሲሰሩ ነበር ብሏል። ባለፉት ዓመታት መንግስት ምንም የውጭ ንግድ ብድር አልወሰደም ያለው የፋይናንስ ሚኒስቴር በአብዛኛው የውጭ ብድር ከዓለም አቀፍ የልማት አጋሮችና ከመንግስታት ከሚገኙ ብድሮች በመሆናቸው ዝቅተኛ ወለድ የሚታሰብባቸው ናቸው ያለ ሲሆን የብድር ጫናን የማያስከትሉ ናቸው ብሏል። የነፍስ ወከፍ ዕዳ እንደ መመዘኛ ሪፖርቱ እንደሚጠቀሰው የፐብሊክ ፋይናንስ አቅምን ለመመዘን የማያስችል የዕዳ ጫናን የማያመላክትና ዘገባው ስሜት ቀስቃሽ ከማድረግ ውጪ አግባብነት የሌለው ነው ብሏል።
የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የጡረተኞች መረጃ በየጊዜው ባለመቅረቡ የጡረታ አበል ለመክፈል እየተቸገርኩ ነው አለ። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የጡረተኞች የስራ አገልግሎት መረጃ በየወቅቱ ተደራጅቶና ተጠናክሮ እየደረሰኝ ባለመሆኑ የጡረታ አበል ለመክፈል ተቸግሬያለሁ ሲል አስታውቋል። የአስተዳደሩ የምዝገባ መዋጮ ገቢና አበል መወሰኛ ኮርፖሬት ዳይሬክቶሬት ዳይሬክተር አቶ ቅዱስ ሀጎስ ሰራተኞች የጡረታ መውጫ ጊዜያቸው ሲደርስ ከደሞዝ ወደ ጡረታ ለማሸጋገርና የገቢ ምንጫቸው እንዳይቋረጥ ለማድረግ የሚያስችሉ ስራዎች በተቋሙ በኩል እየተሰሩ መሆኑን ተናግረዋል። ነገር ግን የግል ድርጅት ሰራተኛው የተሻለ ገቢ ለማግኘት በተለያዩ ተቋማት ውስጥ ሲዘዋወር የስራ ማስረጃ ማህደሩን አብሮ እንዳላዘዋወረ ተናግረዋል። ይህን ተከትሎም የግል ድርጅት ሰራተኛ እድሜው ለጡረታ መድረሱን የሚያውቀው ከተቋሙ በኩል ማስረጃ እንዲያቀርብ ሲጠየቅ መሆኑን ገልጸው ሰራተኞች ከአንዱ ድርጅት ወደ ሌላኛው ድርጅት ሲዘዋወሩ ከለቀቁበት መስሪያ ቤት የስንብት ደብዳቤ ይዘው እንደማይሄዱና ንብረት አስረክበው የቅጥር ደብዳቤ እንደማይወስዱ የግል ማህደራቸውም እንደማይዞር ጠቁመዋል። አስተዳደሩ ደግሞ አገልግሎት የሚያሰላው በቅጥርና ስንብት ደብዳቤ መሆኑን ገልጾ ሰራተኞች በግንዛቤ እጥረትና በቸልተኝነት ምክንያት አስፈላጊ የሆኑ የስራ አገልግሎት መረጃዎችን በጊዜው ለአስተዳደሩ ባለማቅረባቸው የጡረታ አበል ክፍያቸው እየዘገየ መሆኑን መናገራቸውን ፕሬስ ዘግቧል። ሁሉም የግል ድርጅት ሰራተኞች ጡረታ የሚወረስ ከመሆኑ አኳያ ለተተኪዎች በሚመች መልኩ ማስረጃዎችን አስቀድመው ማደራጀትና መስሪያ ቤቶችን ሲቀይሩ የግል ማህደራቸውን አብረው ማዞር እንደሚጠበቅባቸው ያሳሰቡት አቶ ቅዱስ ቅጥር ሲፈጽሙም ወደ አስተዳደሩ ቀርበው መረጃዎችን ማያያዝ እንደሚኖርባቸው ጠቁመዋል። ስትከታተሉት የነበረው የዕለተ ሮብ ግንቦት 20 ቀን 2017 የምሽቱ የአውደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።